ስም ኃያል ነው። ሊያከብረው ደግሞ መንፈስ ቅዱስ መጥቷል። ዛሬም በሕይወታችን ይሰራል። ዛሬም አንደበቶቻችንን ይቀድሳል። ዛሬም እግሮቻችንን ያጸናል። ዛሬም ሸክምን ያራግፋል። ዛሬም አይዞህ በርታ ከጎን ነኝ ብሎ ያጽናናል። ሃሌሉያ! ዋው! ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር ሆይ ለስምህ ክብር ይሁን፣ ለስምህ ክብር ይሁን። ከፍ በልልን። የቀረውን ሰዓት ጊዜ ሁሉ ለአንተ ሰጠን፣ በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ፣ ብርክ በሉ። አሜን። ፊሽዬ ተባረክልኝ። ጌታ ኢየሱስ ክርስቶስ ዘመንን ይባርክ። ሁልጊዜ የእግዚአብሔርን ቃል ለመናገር ለማስተማር፣ ለመስበክ ዝግጁ ስለሆንክና ጌታን እጅግ አድርጌ አመሰግናለሁ። ስላንተ ባንተው ስላለው የከበረ ጸጋ ቅድም ገስት ላይ የነበሩ ወንድሞች እንደተናገሩት ነውና በጣም ነው የማከብር፣ በጣም ነው የምወድ። ስላንተ በጣም ብዙ ነገር አልናገርም። ታውቃለህ፣ ለእግዚአብሔር ቤት ስራ ያለህን ልብ ሳይ በጣም ነው የምደነቀው። ደግሞ ከዘሪሁን ጋር በደንብ ፎሎ ተደርጋችሁ እንደምታወሩ እና ጓደኛ እንደምትሆኑ እርግጠኛ ነኝ። የዛሬ ስንት ዓመት ነው? የዛሬ 15-16 ዓመት እኔ ሲስማር እሱም ተማሪ ነበረ እና የቤተ ክርስቲያን ሽማግሌ ነው። ገና ወጣት ልጅ ነው፣ ለግላጋ ወጣት ነው። ግን በጣም ማቹርድ የሆነ እንደ ሽማግሌ ሆኖ የሚታይ የቤተ ክርስቲያን መሪ ነበር። ድጋሚ በአሹ አማካይነት በዚህ ፕላትፎርም ላይ አንተን ስላገኘው ስለተዋወቁ እንደገና ህብረታችን በተሻለ ሁኔታ ስለታደሰ በጣም ነው ደስ ያለኝ። ደግሞ አብረን የእግዚአብሔርን ስራ አብረን ስለምንሰራም በጣም በጣም ደስተኛ ነኝና እግዚአብሔር ዘመንን ይባርክ። ሮበርት ሚስተር ሮበርት የህይወት ምስክርነቱ እንዴት ጌታ ኢየሱስ እንደ ግል አዳኝና ጌታ አድርጎ እንደተቀበለ እንዲመሰክርልን እድል እሰጣለሁ። ከዛ ፊሽ ደግሞ ምናልባት ዘሪሁን ከቻለ ዘሪሁን ደግሞ ቢተረጉም ደስ ይለኛል እና ዘሪሁን ይሄ ምናልባት የሚችል ከሆነ አንድ 10-15 ደቂቃ ነው ምናልባት የምናሳልፈው። በእንግሊዝኛ ኢንተርቪው ታደርጋል። እንዴት ጌታ ኢየሱስ እንደ ግል አዳኝና ጌታ አድርጎ እንደተቀበለ እና ዛሬ ጌታ ብዙ ልሳኖችን እዚህ ቤት አምጥቷል። እንግዲህ የሚሰራው የራሱ የሆነ ስራ አለው። በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። በጣም ትልቅ ልብ ያለው ሰው ነው። ስለዚህ እስቲ ዘሪሁን ማይክህን ክፈትና ኢንቫይት አድርገው ከቻልክ ከተመቸ። ቤት አስተሪ እሱ ነው አይደለ ቴስቲሞኒ የሚሰጠን? አዎ። ኦኬ፣ ምን እንዳደረግ ነው ፈለካ? በቃ ምስክርነቱን እንዲናገርና የሚናገረውን ነገር ትራንስሌት ለማድረግ በሚመች መልኩ ብታረግ ደስ ይለኛል። እሺ ኢንቫይት አድርገውና። ኦኬ brother Robert, just share your testimony with us and I'll try to translate and just don't use very scholarly strong words, then Okay. I won't be struggling here. Okay, go ahead. Well, thank you. I just want to say thank you for giving me an opportunity to share my testimony. እድሉን ስለሰጣችሁኝ አመሰግናለሁ። ምስክርነቴን እንድናገር ነው እያለ ያለው። So I'm going to start when I was 5 years old. ኦኬ፣ ከ5 ዓመቴ ጀምሬ እናገራለሁ። And at that age, I was exposed to the cult here in the United States. በዛ እድሜ በልጅነት እድሜ በጥንቆላ ወይም ደግሞ በአጋንንት ስራ ለዛ ነገር ተጋልጬ ነበረ ከልጅነቴ ጀምሮ። And a lot of it I don't remember. ኦኬ፣ በአብዛኛው አላስታውሰውም። And this is from what my sister has told me a couple of years ago. እህቴ የዛሬ 2 ዓመት አካባቢ እሷ የነገረችኝን ነው የምነግራችሁ። And I remember, the only thing I remember from this time በጣም የማስታውሰው ነገር is I was in our house and it was nighttime
and they were playing with a Ouija board, a game. ኦኬ በዛ ጊዜ ማስታውሰው ቡጂ ቦርድ የሚባል የጥንቆላ ነገር የሚጫወቱበት እንደ ጌም ነው፣ ግን ጥንቆላ ነገር የሚያደርጉበት እሱን ሲጫወቱ አስታውሳለሁ። And they were trying to call spirits. መንፈስ የሚባል ጨዋታ። እሺ go ahead. And then I remember my sister being there and several other people. ኦኬ እህቴና ሌሎች ደግሞ ከእሷ ጋር አብረው የነበሩ የተወሰኑ ሰዎች ነበሩ። And they wanted me to touch this board, but I didn't want to. Something just forced me to be scared, so I ran away. ያንን ቡጂ ቦርድ ወይም ደግሞ የጥንቆላ አሰራር የሚሰሩበትን ነገር እንድነካው ይጠይቁኝ ነበረ። ነገር ግን ምን እንደሆነ አላውቅም፣ ፈርቼ ሮጥኩኝ፣ ከዛ ሸሸው። And after 2 years ago, I questioned my sister about this memory. ስለዚህ ነገር እህቴን የዛሬ 2 ዓመት ጠየቅኳት። And then she was explaining that we were involved in some seances. Can you repeat that one, Robert? I said, my sister told me that we were involved in seances, witchcraft. Okay. እህቴ ነገረችኝ ሴንስ የሚባው ወይም ደግሞ በዛ ፊልም እናደርገው የሆነ የሰይጣን አሰራር ነገር ነበረ። But these I don't remember as a little child. ልጅ ስለነበርኩኝ ያንን ብዙ አላስታውስም። And I remember hearing about a guy who committed suicide next to us where we were living when we were little. ኦኬ በዛ አካባቢ የሚኖር አንድ የምናውቀው ሰው ራሱን እንዳጠፋ አስታውሳለሁ። And as I was remembering this a couple of years ago, ይህንን የዛሬ 2 ዓመት አካባቢ ሳስበው at that time I was studying about deliverance. በዛ ጊዜ ስለ ነፃ ስለመውጣት አስብ ነበር። የዛሬ I was reading Derek Prince. Okay. የዴሪክ ፕሪንስ መጽሐፍ ወይም ደግሞ እዚያ ሀገር የነበረ ብሪቲሻዊ ሰባኪ ነው። እሱን መጽሐፍ አነብ ነበር። And he has traveled around the world delivering people from evil spirits. በዓለም ዙሪያ እየዞረ ብዙ ሰዎችን ከአጋንንት እስራት ነፃ ያወጣ ነበር። And about 4 or 5 years ago, I've always questioned why I don't go any farther in my ministry, in life. የዛሬ 5 ዓመት አካባቢ ለምንድን ነው በህይወቴም በአገልግሎቴም ብዙ ልፍ ብዬ መሄድ ያልቻልኩት ብዬ ጠይቅ ነበር። And in finances. እንደ በገንዘቤም ዙሪያም And it came to me at that point that there were things in my life, in my past, that was holding me back. ምረዳው ነገር የነበረው ከኋላ ያለ በህይወቴ ላይ ነገር የሆነ ነገር እንደሚይዘኝ አስብ ነበር፣ ወደኋላ እንደሚጎትተኝ አስብ ነበር። And I started searching the scriptures about everyone who Jesus prayed for evil spirits in them. ሰዎችን ከእንደዚህ አይነት ነገር የወጡ ከመጽሐፍ ቅዱስም ከእንደዚህ ጋር የተያዘ ነገሮች ስክሪፕቸር መጽሐፍ ቅዱስ ላይ ፈልግ ነበረ። And I come to realize that I was still holding on to my past. ከኋላ ያለው ነገር ስቲል እንደያዝኩት እስካሁን ድረስ ከኔ ጋር ያ ነገር እንዳለ አስተውል ነበር። And I started to speak the name of Jesus over those things that was holding me back. በያዙ ነገሮች ላይ የጌታን ኢየሱስ ክርስቶስ ስም እየጠራው እናገር ነበረ። And I directed my prayers exactly to the evil spirits that were still inside me as a Christian. ስፔሲፊካሊ ማለት በዋናነት በውስጤ እንደዚህ የሚታገለኝን መንፈስ እንደ ክርስቲያን በጣም እየተቃወምኩኝ ከኋላዬ ከፓስተር ላይፍ ካለፈው ህይወቴ የተያይዞ የመጣ ከሱ ላይ ስፔሲፊካሊ ጸልይ ነበረ፣ ቃወም ነበር። So as Christians, we still hold on to things from our past.
እንደ ክርስቲያን ስቲል እስካሁን ድረስ ላይክ የሚታገልን ወይም ደግሞ የሚይዙን ነገሮች አሉ። And I accepted Christ when I was 18 years old. I prayed the sinner's prayer, accepted Jesus in my heart. በ18 ዓመቴ ጌታ ኢየሱስ ክርስቶስን እንደ ግል አድርጌ ተቀብያለሁ። But still I wasn't going farther into my spiritual life. ነገር ግን በህይወቴ በመንፈሳዊ ህይወቴ ብዙም እየገፋው እያደኩም አልነበረም። And I had a spiritual experience when I was in my 20s. Okay, go ahead, sorry. I had a spiritual experience in my late 20s. በሀያዎቹ መጨረሻ እድሜ አካባቢ በጣም መንፈሳዊ ልምምዶች እየተለማመድኩ በደንብ መምጣት ጀመርኩ። And God told me to go to this particular church. ጌታ አንድ ቸርች ጠቆመኝ እዛ እንድሄድ። Here in Kenosha, Wisconsin. ዊስካንሰን what was the city name? Kenosha. Kenosha, ዊስካንሰን እዛ ያለ ቸርች ጠቆመኝ። And I sat in the back seat. ከኋላው ተቀምጬ ነበር እዛ ቸርች ውስጥ። Like I normally did before in my past. ያው ኖርማሊ ከኋላ ነው ብዙ ጊዜ መቀመጠው። And something stood me up and pushed me in front when they were calling people who wanted prayer. ለጸሎት ሰዎችን ሲጠሩ ምን እንደሆነ አላቅም የሆነ ነገር ወደፊት ገፋኝ። And I remember trying to resist, but this force wouldn't let me stop. ይህ ኃይል ምንም ሊለቀኝ አልቻለም ወደዛ እየገፋኝ። And I got up front. I finally got there in front, and the pastors prayed over me. በመጨረሻም ወደፊት ጋር ሄጄ የዛ ቤተክርስቲያን ፓስተር እኔ ላይ ሊጸልይልኝ ጀመረ። And they prayed for me to receive the Holy Spirit. መንፈስ ቅዱስን እንድቀበል ጸለዩልኝ። So when I got to work that night, የዛን ዕለት ማታ ልሰራ ስል and I worked at a grocery store. ግሮሰሪ እንግዲህ በአማርኛ ሱቅ ውስጥ እሰራለሁ። And I was working. እየሰራው ነበር. And then I stopped. And ድንገት አቆምኩኝ. And everything that was on my shoulders disappeared. I was very lightheaded. There was no weight on my shoulders anymore. የከበደኝ የነበረው ነገር በስራ ቦታ ላይ ሆኜ ለቆኝ ሲሄድ ይሰማኛልና ቀሎኝ ነበር በጣም። And it scared me for a minute. እና ለዛ ጊዜ በጣም አስደንግጦኝ ነበር። But I realized what happened. ግን ምን እንደሆነ ገባኝ ወዲያውኑ። That I received the Holy Spirit. መንፈስ ቅዱስን እንደተቀበልኩኝ ገባኝ። And then it was after that I've had several death experiences in my life. You said deaf? Yeah. Okay. በቃ ያለ መስማት ወይም ደግሞ እንደ ዱዳነት ነገር ስሜት ይሰማኝ ነበር ከዛ በኋላ። And I was fishing in a canoe on a lake. እንትን አሳ እያጠመድኩ ነበረ ሌክ አካባቢ ወይም ደግሞ ውቅያኖስ አካባቢ። And I tipped the canoe over. በተወሰነ መልኩ ቦቱን እንትን አልኩት። Can you repeat the last part? And I tipped the canoe over. Yeah, ክኑን ጀልባውን እንትን አልኩት ዘንበለ ነገር አደረኩት። But I couldn't swim. ግን መዋኘት አልቻልኩም። And I was in the water, underneath the water. ውሃ ውስጥ ነበርኩኝ ከነበርኩበት ጀልባ ወርጄ። And I looked up. እና ወደ ላይ ተመለከትኩኝ። I saw a light. የሆነ ብርሃን ወደ ላይ ስመለከት ይታየኝ ነበር። And then I was on shore. እና እርግጠኛ አልነበርኩም ምን እንደሆነ። I didn't know how I got to shore. አዎ ወደ ዳር ላይ ምን እንደሆንኩኝ ለምን እዛ እንደደረስኩም አላወቅኩም። As if I was transported from being underneath the water to the shore without getting out of the water myself.
በምን ሁኔታ ተነጥቄ ከዛ ከነበርኩበት ውሃ ዳር ላይ እንዴት እንደደረስኩኝ እርግጠኛ አልነበርኩም። And this happened to me 2 other times. እንዲህ አይነት ነገር የሆነብኝ 2 ጊዜ ነው። And it showed me who God really was. እና እግዚአብሔር እርሱ ማን እንደሆነ And, ያለማመደኝ ነበር፣ ያሳየኝ ነበር። and how much he loved me, and I had a bigger purpose than just going to church. ያ ከቸርች ከመሄድ ባለፈ እግዚአብሔር በእኔ ህይወት ትልቅ ዓላማ እንደነበረው እረዳ ነበር። And it changed my life entirely. ህይወቴን በሚገርም ሁኔታ ጌታ ለወጠው። And then God asked me to go to a country called Guatemala, which is south of the United States. እና እግዚአብሔር አምላክ ጓቲማላ የተባለ ወደ ሳውዝ አሜሪካ ያለ ወደዛ እንድሄድ ላከኝ። And at that time, I was running a window washing service here in the city I live in. በዛ ጊዜ የጥበት አገልግሎት የሚሰጥ ስራ ይዤ ሰራ ነበር በነበርኩበት ከተማ። And I had a friend who asked me if I wanted to go to Guatemala to an orphanage there. እና አንድ እዛው ከተማ የሚኖር በእኔ የሚኖርበት ከተማ የሚኖር አንድ ጓደኛ እዛ ሄዶ ለምን እንደዚህ በጉዲፈቻ ወይም ልጆች ያሉ እዛ አሉ ለነሱ ለምን አታግዝም ነገር አለኝ። Before that, I was never out of the United States, not even out of Wisconsin, the state of Wisconsin. ዋው ኦኬ። ከዛ በፊት ከዊስካንሰን ከነበርኩበት ከተማ እንኳን ወጥቼ አላውቅም ነበረ። I didn't even want to go to the next state south of me, Illinois, at that time. በዛ ጊዜ እንኳን ሌላ ቦታ ይቀርና አጠገብ ያለው ኢሊኖይ የተባለ ከተማ ጎረቤት ሀገር እንኳን መሄድ አልፈልግም ነበር። But my friend who invited me to go to this orphanage told me that God had something there for me. እነዚህ ጓቲማላ ያሉ ወላጆች የሌሏቸውን ልጆች ግን በቃ እግዚአብሔር የሆነ ነገር እንዳለው ገባኝ። And I had to go. መሄድ ነበረብኝ። So I ended up getting somebody to take over my business for a week. አንድ የምሰራውን ስራ ሌላ ሰው መጥቶ እንዲወስድና ያንን እንዲሰራ ፈልግ ነበር። And I went to Guatemala to the orphanage. እና ጓቲማላ የተባለው እዛ ወላጆች የሌሏቸው ልጆች ጋር ሄድኩኝ። And everybody on the team I went with told me that I had to come back. እዛ አብረውኝ የነበሩ ተመልሼ መምጣት እንዳለብኝ ነገሩኝ። So when I came back to the United States after the trip, ወደ ተመልሼ ደግሞ ወደ አሜሪካ ስመለስ I made plans to go back to the orphanage. እና ድጋሚ ወደዛ ለመሄድ እቅድ ያስኩኝ። And I spent 8 months there. እዛ 8 ወር ደግሞ አሳለፍኩኝ። And God broke my heart. እግዚአብሔር ልቤን ሰበረው ወይም ደግሞ ሰበረው። For the orphans there at the orphanage. ያ እዛ ወላጆች የሌሏቸውን ልጆች ሳይ በጣም ልቤ በጣም ተሰብሮ ነበር። And when I came back, I couldn't work anymore in my business. I didn't want to. ያ ስመለስ ወደ አሜሪካ ተመልሼ ከዛ ከጓቲማላ ስመለስ ድጋሚ ያንን ስራ ዝም ብዬ መስራት መቀጠል አልቻልኩም እነሱን እያሰብኩኝ። Because God told me that I don't want you to be in this world anymore. I want you to leave your country and go and start being a disciple of mine. ከዛ በኋላ እግዚአብሔር በዚሁ እንድትቀጥል አልፈልግም፣ ተመልሰ ሄደ ለእኔ የምሰራብህ ሰው ትሆናለህ አለኝ። And God told me not to take any money with me when I went back to Guatemala, and I spent almost a year there without taking any money. ከዚህ ከአሜሪካ ሄጄ ወደ ጓቲማላ ሲሄድ ምንም ገንዘብ ይዘህ እንዳትሄድ አለኝ። እዛም ደግሞ ምንም የወሰድኩት ገንዘብ አልነበረም። And God provided every day and every step of the way. በእያንዳንዱ ጊዜና በእያንዳንዱ ሰዓት እግዚአብሔር የሚያስፈልገኝን ያዘጋጅ ነበር። I never dreamed that I would be traveling
since this all started in 2004, and now in 2025, I have visited over 14 countries presenting the gospel. ከ2004 ጀምሮ እስካሁን እስካለሁበት እስከ 2025 ድረስ how many countries? 14. ኦኬ ወደ 14 ከአገሮች የሚሆኑ በዚህ አገልግሎት ሄጃለሁ ተመላልሻለሁ። And God has provided each step of the way. እግዚአብሔር ለእያንዳንዱ ለአገልግሎት የዛ በነበረኝ አገልግሎት ያዘጋጅልኝ ነበር የሚያስፈልገኝን ሁሉ። And I keep asking, why God me? Why me? እግዚአብሔርን እኔ ለምን እኔን ለምን እንደዚህ ጉዳይ ፈለከኝ እለው ነበር። Because he knows my heart. እና ልቤን ያውቀው ነበር። And he knows your heart. የእናንተንም ልብ ያውቃል። He knows exactly who he can call on. ማንን መምረጥ ማንን መጥራት እንዳለበት ያውቃል። And God only asks for obedience, not sacrifice. እግዚአብሔር የሚፈልገው መታዘዛችን እንጂ የምንሰዋለትን አይደለም። And we are all called, but few are chosen. ሁላችንም ተጠርተናል፣ ግን የተመረጥነው ግን ጥቂቶች ነን። And this is my walk is to present the gospel, to go into places where most Westerners won't go. ብዙ እዚህ ሀገር ያሉ ሰዎች የማይሄዱበትን መንገድ ነው እግዚአብሔር እያስኬደኝ ያለው። Because my God has never failed me. እግዚአብሔር The Lord Jesus Christ has never failed me. እግዚአብሔር ፈጽሞ ጥሎኝ አያውቅም። ጌታ ኢየሱስ ክርስቶስ ፈጽሞ አሳፍሮኝም ጥሎኝም አያውቅም። And when I was younger, I always wanted to experience the Word of God, not just read it. ወጣት እያለሁ በጣም እግዚአብሔር ቃልን በጣም ኤክስፒሪየንስ ማድረግ ፈልጋለሁ። ጀስ ለማወቅ ብቻ ሳይሆን መለማመዱን ቃሉን መለማመድ ፈልግ ነበር። I've been to Pakistan 6 times. You say I've been to Pakistan 6 times. Yeah, I went to ወደ ፓኪስታን 6 ጊዜ ተመላልሻለሁ። Wow. And for an American going into a country like that, well, most people say it's very dangerous. ያ ፓኪስታን ለአሜሪካውያን በጣም አስፈሪ ቦታ ነው። ምክንያቱም ያው ኪድናፕ ምናምን መደረግ ስላለ ማለት ነው ብዙዎቹን አሜሪካኖች እዛ ሲሄዱ። እሺ Okay. But the Word of God says, "Fear not, for I will not leave you or forsake you. I won't leave you as an orphan." እግዚአብሔር ግን ያለኝ አትፍራ፣ አልተውም፣ አልጥልም፣ ወላጅ እንደሌለው ሰው ዝም ብዬ አልተውም። And last year, I spent almost 9 months in Malaysia, Thailand, and 2 months in Indonesia. ባለፈው ዓመት በታይላንድ በኢንዶኔዥያ በዛ በኤዥያ አካባቢ ሄጃለሁ። God has met my every need every day. እግዚአብሔር የሚያስፈልገኝን ሁሉ ነገር ሲያሟላልኝ ነበር በዛ ጉዞዬ። Because he is the faithful one. በጣም He is the only faithful one. እሱ በጣም ታማኝ ስለሆነ ብቻውን እሱ ታማኝ And he ስለሆነ will always be the faithful one. ደግሞ ሁሉ ጊዜም ደግሞ በጣም ታማኝ ሆነ። Because the Word of God is powerful. ምክንያቱም የእግዚአብሔር ቃል ኃይል የተሞላ ኃይለኛ ስለሆነ። And when you come against people who come against you, they're personally not attacking you. It's the spirit inside them that's attacking you. ሰዎች እናንተን ሲያጠቋችሁ እናንተን እንትን ሲሏችሁ እነሱ አይደሉም፣ በእነሱ ጀርባ ሆኖ የሚሰራ የክፋት ኃይል ነው የሚያጠቃችሁ። And Jesus said to the apostles that I give you authority over those evil spirits. ጌታ ኢየሱስ ክርስቶስ ለደቀ መዛሙርት በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። We should not have the spirit of fear. የፍራቻ መንፈስ የፍርሃት መንፈስ በፍጹም ሊኖረን አይገባም። This is not from God. This spirit is not from God, it's from Satan. ያ ፍራቻ በፍጹም ከእግዚአብሔር አይደለም ከሰይጣን ነው። Because we are covered with the blood of Christ. በክርስቶስ ኢየሱስ ደም የተሸፈንን ስለሆነ። And remember, the fight is fixed. Jesus already won. ያ ማስታወስ ያለብን ሁል ጊዜ ይሄ የተሸነፈ ጦርነት ኢየሱስ ክርስቶስ ኦልሬዲ ያሸነፈውን ነገር ነው የምንሰራው።
We are called sons and daughters of God. We were created in their image, men and women. የእግዚአብሔር ወንዶችና ሴቶች ልጆች ነን። ደግሞ በእርሱ መልክና አምሳል ነው የተፈጠርነው። We serve the same God that parted the Red Seas for the Israelites. It brought manna and water to give them drink and to give them bread. ያው ራሱ ያ እግዚአብሔር በምድረ በዳ እስራኤላውያንን ምግብ ሲሰጣቸው ሲዋ ሲያጠጣቸው ታምራትን ሲያደርግ የነበረው አምላክ ነው። We serve the same God that used a little boy David to defeat the Goliath against the Israelites. ያው አንዱ ጌታ ነው ያ ጎልያድን በታናሹ ዳዊት ተጠቅሞ የጣለው አምላክ እሱን አምላክ ነው የምናመልከው We የምናገለግለው። serve the God that sits on the throne in heaven and protects his children, us. ያ በሰማይ ያለ በዙፋኑ ላይ የተቀመጠው እሱን ነው የምናገለግለው። What we do is we let Satan attack our minds and say we can't do it. Yes, we can, because all things are possible through Christ who gives us strength. ያ ጠላት አእምሯችንን ብዙ ጊዜ እንትን ይላል ሊቆጣጠር ወይም ደግሞ ሊያጠቃን ይሞክራል። ነገር ግን ሁሉን የሚያደርገው ጌታ ኢየሱስ ክርስቶስ እሱ እንደሆነ ከሱ ኃይል እንደሆነ ልናውቅና ልንረዳ ይገባል። Many people are asking me, well, why are you doing what you do? I'm doing it to be obedient to my God, my Father in heaven. That's why I go to different countries, the most difficult countries where the gospel is really needed. ብዙ ሰዎች ለምን ይህን ታደርጋለህ ይሉኛል። ምክንያቱም መታዘዝ ስላለብኝ እግዚአብሔርን መታዘዝ አለብኝ። ብዙም ቦታ ላይ ሄጄ ደግሞ ወንጌልን መስበክ እንዳለብኝ ይሄ የኔ ኃላፊነት እንደሆነ ስለማውቅ To glorify God's power through me. እግዚአብሔርን የእሱ ኃይል በእኔ ተገልጦ እሱን ለማክበር ስላለብኝ If God can use a little boy without a sword or armor and just a slingshot, God can use each and one of us for powerful things. እግዚአብሔር ያኛውን ብላቴና በወንጭፍ ተጠቅሞበት ያንን ትልቅ ነገር ከሰራ በእያንዳንዳችን ደግሞ ትልቅን ነገር እግዚአብሔር ይሰራል። Because the word of God is power and love ምክንያቱም የእግዚአብሔር ቃል and compassion. That's who God is. እሱ አምላክ ነው፣ የፍቅር አምላክ፣ የኃይል አምላክ። And he wants all his creation to come and believe in him. And that's where we come in as believers, is to spread the gospel no matter where we're at. ያ ለፈጠረው ፍጥረት ሁሉ በእርሱ እንዲያምኑ የእሱም ደግሞ አገልጋዮች እንድንሆንም የተጠራ ነው። ለዚህም ነው ሁሉም ሰው በዚህ በታላቁ ጌታ እንዲያምን። But what defeats us as believers is what's up in our mind. We let Satan in our mind to discourage us, to give us doubt, to give us fear. But those things are not from God. Those things are from the devil. ያ በአእምሯችን ውስጥ ሰይጣን ነው አንዳንድ ሀሳቦችን፣ ፍራቻን፣ አለመስራትን፣ አለማድረግን፣ የተለያዩ ኔጌቲቭ የሆኑ ሀሳቦችን የሚያስቀምጠው። ግን እግዚአብሔር ግን ለዛ አይደለም የጠራን። When I was in Pakistan, I was actually going to go into Afghanistan. ፓኪስታን እያለው እንደው ወደ አፍጋኒስታን ለመሄድም አስቤ ነበር። Because my God is powerful. My God is with me all the time. Emmanuel, God with us. አሜን። እግዚአብሔር ከኔ ጋር ስላለ፣ እግዚአብሔር አማኑኤል ከኛ ጋር ስለሆነ ወደዛ ለመሄድ በጣም ተነሳስቼ ነበር። And our thinking defeats us. If we have a God so powerful, why are we doing just little things? ትልቁ ኃይለኛ የሆነው አምላክ ካለ ለምንድን ነው ትንሽ ነገር ብቻ የምናደርገው? I don't consider myself a theologian. ራሴን እንደ ቴዎሎጂያን አላየውም ራሴን። But God uses me to demonstrate his power through me because I'm obedient to what he has brought me out of. ነገር ግን እግዚአብሔር ኃይሉን ክብሩን ለመግለጥ ይጠቀምብኛል። ምክንያቱም ለተናገረኝ ነገር በመታዘዝ እሺ በማለቴ። He has proven he is the faithful one. He was, is, and will be the faithful one. ታማኝነቱን አይቻለሁ፣ ደግሞም ነው ሁልጊዜም ደግሞ ይኖራል። ምክንያቱም እሱ አምላካችን እግዚአብሔር ስለሆነ። Because he controls all things and he will not let
his little ones be harmed, especially those who are chosen for his purpose. ሁሉን በስልጣኑ የሚገዛ አምላክ ስለሆነ እኛ ማናችንም ታናሾችን አይነካንም። በተለይ ደግሞ የተመረጥነውን እኛን ደግሞ ምንም ነገር ክፉ ነገር አያገኘንም። And it doesn't take a theologian to figure this all out because it's all in the Word of God. ያ ይሄንን ለማወቅ ምንም ቴዎሎጂያን ወይም ደግሞ የመስነ መለኮት ተመራማሪዎች መሆን አይጠበቅብንም። ይሄ መጽሐፍ Actually, ስላለ it's very simple. በጣም ደግሞ ቀላል ነገር ነው። Trust and obey. There's no other way but to trust in Jesus. Just trust and obey. አምነን መታዘዝ ብቻ ነው የሚጠበቅብን። በቃ የዛን ያህል ቀላል ነው አምነን መታዘዝ። The stories in the Word of God are not just make up. They're powerful and they're real. And they're real today. ያ መጽሐፍ ቅዱሳችን ላይ የምናነባቸው ታሪኮች እውነተኛ የታመኑ ናቸው። ደግሞም ዛሬም በዚህ ዘመናችን ደግሞ በእኛም ዘመን ደግሞ እውነተኞች ናቸው። And the Word of God says there are very few workers for the kingdom of God. የእግዚአብሔር ቃል ሰራተኞች ለመንግስቱ የሚሰሩ ሰራተኛ ጥቂቶች ናቸው ይላል። And the benefits are way out of this world. Can you repeat that one? Sorry. I say the benefits is way out of this world. መከሩ ግን Praise God. ብዙ ነው። ኦኬ I get benefits for working where I work, but they're nothing like the benefits from God. ያ በዚህ ዓለም ላይ የማገኘው ጥቅም ምንም ቢሆን ምንም ከእግዚአብሔር ጋር የማገኘው ጥቅም ጋር አይወዳደርም። My job can't give me eternal life, but my God can. ያ የዚህ ዓለም ስራ ህይወት የዘላለምን ህይወት አይሰጠኝም። እግዚአብሔር ግን ይህን ይችላል። And it's through my experiences, that's why I'm so intense in spreading the gospel and going to places like Ethiopia and wherever God sends me elsewhere. ከዚህም የተነሳ እግዚአብሔር ወደ ላይኝ ቦታ ሁሉ ኢትዮጵያም ጭምር የተለያዩ ሀገሮች ወደ ላከኝ ቦታ ላይ እየሄድኩኝ ያንን የተሰጠኝን ኃላፊነት እወጣለሁ። And I encourage you not just read the Bible, but study the Bible. ማበረታታችሁ ነገር ዝም ብሎ ለማንበብ ብቻ ሳይሆን በጥልቀት And meditate on the Word of God. እናም ደግሞ ማሰላሰል ማብሰልሰል ይኖርብናል የእግዚአብሔርን ቃል በእውነት። But also just not listen, but be a doer of the Word. ሰሚዎች ብቻ ሳይሆን ደግሞ አድራጊዎችም መሆን ይኖርብናል። And it takes a lot of effort to step out into the unknown. Can you repeat that? I say it takes a lot of effort to step out to the unknown. ኦኬ ብዙ ትጋትን ይጠይቃል ወደማይታወቀው ወተን ለመታየት ወይም ደግሞ ለዛ ነገር ራሳችንን አቬሌብል ለማድረግ። And what God has told me through a dream to go to Ethiopia. I had a dream 2 or 3 months ago. በቅርብ ጊዜ ለኢትዮጵያ ወደ መሄድ ህልም እያየሁ ነበር። And this was the time I was making a decision either go to Ethiopia or go to India. ለዛ ነበረ ከዛ ተነስቼ ይህንን ውሳኔ ወሰንኩኝ ወደ ኢትዮጵያና ወደ So ኢንዲያ ለመሄድ። I was in deep prayer and I was asking God for wisdom. Where do you want me to go? እና እግዚአብሔርን በጣም በተመስጦ እየጸለይኩኝ ወዴት እንዴት ትፈልጋለህ እያልኩ እየጠየቅኩት ነበር። And I was praying for me to do God's will instead of my will. የራሴን ፈቃድ ከማድረግ ይልቅ የእግዚአብሔርን ፈቃድ ማድረግ ነበር የምፈልገው። So I had this dream. እና ይህንን ህልም አየሁ። I was in a market ገበያ ቦታ አካባቢ ነበርኩኝ። and I was walking around touching children's heads and praying for them. እና በዚህ ገበያ ቦታ ላይ እየተዘዋወርኩኝ በህፃናት ልጆች ላይ እጄን እየጫንኩኝ እየጸለይኩ ነበር። And then I saw a word. እና የሆነ ቃል አየሁ። The word said Ethiopia. እና ኢትዮጵያ የሚል ቃል ነበር ያየሁት። And this is why that I'm coming to Ethiopia, because it's God's calling for me. And it's the right fit in order to work with Pastor Ali and his family. ከዚህም የተነሳ ነው ወደ ኢትዮጵያ መጥቼ
ከፓስተር መርከቡ አየለ ጋር ከሱ ጋር መስራትም ይህንን ነገር መፈጸም ማድረግ ያለብኝ። I may not understand your language with my head, but I understand it with my heart. በጆሮዬ ዝም ቋንቋችሁን ላልችል እችላለሁ፣ ግን ከልቤ በጣም እረዳችኋለሁ ወይም እረዳለሁ ቋንቋውን። Last year, I was in Malaysia. ባለፈው ዓመት ማሌዥያ ውስጥ ነበርኩኝ። I was at a restaurant, ምግብ ቤት ውስጥ ተቀምጬ ነበርኩኝ። and the waitresses were Burmese, አስተናጋጇ የበርማ ዜግነት ያላት ነበረች። and they were Christian, and they were listening to Christian music. ክርስቲያኖች ነበሩ፣ የክርስቲያንም መዝሙር ነበር የሚሰሙት። I couldn't understand it with my head, በአእምሮዬ ልረዳው አልቻልኩም፣ but it made me so moved, I was crying. በጣም በልቤ ግን በጣም እየተሰማኝ በጣም እስከማለቅስ ድረስ I ነበር። understood it with my heart. በልቤ በጣም እረዳው ነበረ መዝሙሩ። So I needed to get my mind and my heart connected. And a lot of Christians don't see with their heart. They see with their eyes and head, but they don't see with their heart in the Word of God. ያ ልቤና አእምሮዬ በጣም በቃ እንዲገናኙልኝ እፈልጋለሁ። ብዙ ሰው በውጫዊ ባለው ነገር ብቻ ነው ነገሮችን የሚረዳው፣ ነገር ግን I've been studying about the heart for over a year in the Word of God. Okay, you haven't studied for I said I have been studying okay. about the heart in the Word of God for over a year now. Okay, ከዓመት በላይ የእግዚአብሔርን ቃል በልቤ በማጥናት በጣም እየተለማመድኩ ነበር። And the heart is mentioned probably about 900 times in the Word of God. በመጽሐፍ ቅዱስ ውስጥ ልብ ከ900 በላይ ተጠቅሷል። And it brought me to really read in depth the Psalms. በተለይ የመዝሙረ ዳዊትን በጣም በጥልቀት ገብቼ Because Paul wrote about David having a heart for God. He was a man after God's heart. ያ ምክንያቱም ጳውሎስ ስለ ዳዊት ልቡ በቃ እንደ እግዚአብሔር የሆነ ልብ ነበረ። ስለዚህ ስለሱ እያጠናው ነበር። So I studied the Psalms very in depth, and I saw how David poured out his heart when he failed. እና እያጠናው እያለ ዳዊት በውድቀቱ እንኳን ራሱ እንኳን እንዴት ልቡን እያፈሰሰ እንደነበረ በእግዚአብሔር ፊት እያስተዋልኩ ነበር። Even to the part of throwing himself on the floor and crying. ኢቭን እንኳን በዛ ጠልቅ በሆነ ውድቀት ውስጥ ጥፋት ውስጥ ሆኖ የልቡን መለከት ነበር። And we know that David messed up pretty much a lot. በጣም ዳዊት በብዙ ነገር እንደወደቀ ብዙ እንዳጠፋ And we know the stories of David. የእሱን ታሪክ በደንብ እናውቃለን። But yet he asked forgiveness from the heart. He knew he messed up. እና እንደወደቀ ስላወቀ ዳዊት ከልቡ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ይፈልግና ከልቡም ያንን ይጠማ ነበር። Because it hurt him that he did mess up. እና በህይወቱ ላይ በቃ የነበረበትን ሁኔታ በደንብ የተረዳ ሰው ነበር። And he went to God for forgiveness. እና እግዚአብሔር ጋር ነው ምሕረትና ቸርነትን ለመቀበል። And there was one time David did not ask permission to attack another village. በአንድ ወቅት ዳዊት ሌላ ከተማ በጦርነት ለመዋጋት እግዚአብሔርን እንትን ሲጠይቅ ነበር፣ ፈቃድ ሲጠይቅ ነበር። But David always asked God if I should go attack that village. ሁሉ ጊዜ እግዚአብሔርን ያንን ከተማ ሄጄ ላጥቃ ወይ እያለ እግዚአብሔርን ይጠይቅ ነበር። And he paid the price for not asking God that one time. ነገር ግን አንድ ጊዜ ግን ሳይጠይቅ ሄዶ ለዛ ነገር ግን ብዙ ዋጋ ከፈለ። And in Isaiah there are consequences for obedience, good consequences, and there are consequences for disobedience. ኢሳይያስ ለመታዘዝ የራሱ የሆነ መልካም የሆነ ውጤት አለው፣ ላለመታዘዝም ደግሞ የራሱ የሆነ ቁጣና ጥፋት አለው። And the number one thing God loves is obedient
from his children. Just like if you all have children, you love them to be obedient, right? You reward them. ላይክ ልጆቻችን ልክ ሲታዘዙን ደስ እንደሚለን እግዚአብሔር አምላክ በሚታዘዘው ልጅ ሰምቶን እሺ በሚል ልጅ በጣም ደስ ይሏል። And if you disobey God, there's consequences also. እግዚአብሔርን ከታዘዘም ልክ እንደዛው ደግሞ የራሱ የሆነ ውጤት አለው። So this is what God put on my heart today. I'm just doing what God wants me to do, and whatever God wants me to do, I go. እና እግዚአብሔር በልብ ያስቀመጠው ይሄንን ነው። የሆነ ነገር እግዚአብሔር አድርግ ካለኝ በቃ ምንም እሄዳለሁ፣ ታዘዘዋለሁ። ያንን ነው ማድረግ የምፈልገው። I'm an obedient servant. እኔ ታዛዥ የእርሱ ባሪያ ነኝ። But the key is taking time not just to speak, but also to listen to God's voice. Be in silence, because the Word of God says that be quiet and know that I'm God. God wants to speak to us, but we're so busy talking a lot of times instead of just sitting there asking God to speak to us. አንዳንዴ በዝምታ ውስጥ ሆነን እግዚአብሔርን እንድንሰማው እድል መስጠት አለብን። ብዙ ጊዜ ራሳችን እየተናገርን ወይም ደግሞ በጣም በብዙ ነገር ቢዚ እየሆንን እግዚአብሔር የሚለንን እንኳን ለመስማት ጊዜ ማናገኝበት ጊዜ አለ። And it takes time, it takes effort to listen to God. ጊዜ It takes a peaceful heart. እናም ደግሞ በሰላማዊ በሆነ ልብ እግዚአብሔርን መስማት ጊዜ ሊፈጅ ይችላል እና ያንን ጊዜ መውሰድ አለብን። And what you're doing here is being obedient to God. እዚህ መሆናችሁ ለእግዚአብሔር መታዘዛችሁ ነው። You're having a relationship with him ከሱ ጋር ህብረት together. አንድ ላይ. But also he wants that relationship alone too. በተመሳሳይ ልክ አብረን ስንሆን ደስ እንደሚለው ደግሞ ለብቻችንም ደግሞ ይፈልገናል። And it's just like our relationships with our families. ልክ ከቤተሰቦቻችን ጋር እንዳለ ህብረት. That's what he wants. እሱን ነው የሚፈልገው እግዚአብሔር. Because he wants that relationship with his children. ያንን አይነት ሪሌሽንሺፕ ያንን አይነት ህብረት እግዚአብሔር ከኛ ይጠብቃል። And I admire all of you coming here every day for 3, 4, 5 hours, praying and just being together in prayer. That's unity. በጣም እያንዳንዳችሁን አደንቃለሁ። ከ5 ከዛም በላይ ሰዓት እየመጣችሁ እዚህ በጸሎት እግዚአብሔርን ስለምትፈልጉ ህብረት ስለምታደርጉ And as brothers and sisters, we all in this world should be in unity, not being here, there, this doctrine, that doctrine. There's one doctrine for me. That's the Word of God. That's it. መለያየት በተለያየ አይነት አስተምሮቶች ወይም በተለያዩ አይነት ምልከታዎች መለያየት የለብንም። አንድ ላይ ተሰባስበን በህብረት እንደ ቤተሰብ እንደዛ መሆን ይገባናል። So I pray. I'm always praying for you all. ሁልጊዜ ስለእናንተ ጸልያለሁ። And I thank you, Pastor Ali, for this time to share my testimony. እና ፓስተር ይህንን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። And I will continue. You all will continue to be in my prayers every day, not just here at night, but during the day, also here while I'm working or where I'm walking. You all are in my prayers, and you're going to see more power in your lives. Okay. ከዚህ የበለጠ ኃይል ታያላችሁ እና ደግሞ በጸሎቴ ደግሞ ሁልጊዜም በስራዬም ቦታ በሚሄድበትም በየትኛውም ጊዜ ያለማቋረጥ ስለእናንተ ጸልያለሁ። Well, thank you for this opportunity, and God bless you all. And we will see you tomorrow morning or tomorrow evening. በጣም አመሰግናለሁ ስለሰጣችሁኝ እድል። እንግዲህ ነገ በሚቀጥሉ ቀናቶች እንገናኛለን። ተባረኩ። Amen. Amen. እንግዲህ God bless you, Robert. And God bless you too. Thank you for your interpreting. It's very well. My pleasure. And bless you. That's a great testimony. It's just that was also a message for me, like, just obedience, just trust him and be obedient. Yeah. That's powerful. And God's got it all figured out. Yes, sir. Yes, sir. Bless you. Bless you too. Yeah. Okay. Pastor, እንግዲህ take over.
ተባረክልኝ። ጌታ ኢየሱስ ይባርክ። ዜድ በእውነት ጊዜ ሰተ ደግሞ ዛሬ ረጅም ደቂቃ ከኛ ጋር አብረህ ስለተቀመጥክ ደስ ብሎኛል። እናንተ ጋር ያው ሰዓት ሄዷል። ልክ 2 ሰዓት ከመሙላቱ በፊት ነው ብዙ አሜሪካን ሀገር ያሉ ሰዎች የሚሄዱት ከፒፒ በቀር። እንግዲህ ጌታ ኢየሱስ ዘመንን ይባርክ። በጣም ትጉ ይሆን ለጌታ የሚቃጠል ልብ ያለ ቢሆንልህ ሙሉ ጊዜን ሰተ ብታገለግል ደስ የሚል ወንድማችን አሁንም እንኳን ባለበት በጣም ትልቅ ተጽዕኖ እያሳደርክ ነው ያለው። እግዚአብሔር ዘመንን ይባርክ። በጣም ደስ ብሎኛል። ዜዲ የጌታ ኢየሱስ ይባርክ። አትጥፋ፣ ደግሞ ቤት ነው። ደግሞ እንገናኛለን፣ እናወራለን፣ አንጠፋፋም። ቡርቲንም አንድ ቀን ይዘህናና ትዘምራለች፣ እሷ ታገለግላለች። ፎሎ ተደራረጉ። እዚህ ቤት ውስጥ ያላችሁ ያኮልዬ ፒፔ ሁላችሁም ፎሎ ብትደራረጉ በጣም ደስ ይለኛል። ተባረኩልኝ። ደስ ብሎኛል። የተቀሩ ሰዎች እንግዲህ ሰላም ይላሉ። ባለፈው ጊዜ የያኮል ባለቤት ሆስፒታል ነበረች። እንዳጋጣሚ ስንጸልይላት ነበረ። እግዚአብሔር በጣም የሚያስጎመጅ ልጅ አሳቅፏቸዋል። በሰላም ነው የተገላገለችው። አድሚን ግሩፕ ላይ አንድ ቪዲዮ ፎቶግራፍ ለቆ ፎቶውን ቶሎ ነበር ዲሊት የተደረገ የነበረው፣ ግን ሄሉ ስክሪንሾት አድርጌ አትርፌዋለሁ ብላ አይታ ስትጎመጀው አይቼ እና አንቺም ጎምጂና እንደዚህ አይነት ልጅ ውለጅ ብዬ መርቂያታለሁ። ያኮልዬ እስቲ ካለ ትንቃቃት ድምፅን የምታሰማበት ጊዜ ደረሰ። ሮበርት ሞሪስንም በጣም ባርክልኝ። በእንግሊዝኛም በአማርኛም ሰላም በል። ዛሬ በእንግሊዝኛ ቤቱ ተለቋል። ክብር ለእግዚአብሔር ይሁን። ያኮል ማይክን። ቅዱሳን ወንድሞቼ እህቶቼ፣ እግዚአብሔር ጸጋና ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ያው ይገርማል ፓስተርዬ፣ ምስክርነቱ በጣም ደስ የሚል ነው። በቅርብም ቢሆን የሰሙትም ብዙም ባይሆን